ዛሬ የምንነጋገረው ቃል ያለው ብዙ ጊዜ በተለያየ መንገድ በብዙ ሁኔታ ሰምተነው የምናቀው ቃል ነው እና ማቴዎስ 6 ላይ ከ25 ጀምሮ እስከ 34 ያለውን ቃል ነው የምንከፋፈለው። ክብር ለጌታ ይሁን። ማቴዎስ 6 ከ25 እስከ 34 እንደዚህ ይላል። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሰውነታችሁም በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታቸውም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንም እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጥለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህን ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመራል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ክብር ለጌታ ይሁን። የምናገርበት አርዕስት ሁሉን የተቆጣጠረ እግዚአብሔር እያለ ለምን እንጨነቃለን? ሁሉን የተቆጣጠረ እግዚአብሔር እያለ ሃሌሉያ፣ ለምን እንጨነቃለን? ክብር ለጌታ ይሁን። ሁሉን የተቆጣጠረ እግዚአብሔር እያለ ሃሌሉያ። ይሄ ማቴዎስ 6 ላይ ያለ ጌታ ኢየሱስ ክርስቶስ የተናገረው ሐሳብ ስፔሲፊክሊ ስለ መጨነቅ የተናገረበት ቦታ ነው። ብዙዎቹ እንደሚስማሙት ትእዛዝ ነው። አትጨነቁ የሚለው እንደ ትእዛዝ ነው ብለው ይናገራሉ። አያግሪ። ትእዛዝ ነው። አትጨነቁ፣ እንዳትጨነቁ፣ ቢቻላችሁ አይልም፣ ከቻላችሁ አይልም። ነገር ግን ኢትስ አ ኮማንድ፣ እንዳትጨነቁ። አሜን። ጌታ ነው እና ስፔሲፊክሊ ስለ መጨነቅ የተናገረበት ቦታ ነው። ኦልሞስት ወደ 6 ጊዜ ስለ ጭንቀት የሚለው ቃል በአንድም በሌላም በዚህ በ10 ቨርስ ውስጥ ተጠቅሷል። አትጨነቁ ወገኖቼ። ጭንቀት በተለያየ ነገር በሰው ህይወት ውስጥ ይመጣል። I'm not a professional ማወራው ይሄ ስለ ህመም ስለ ተለያዩ ነገሮች ማንም ጉልበቱን እንደሚያመው የተለያዩ በሽታዎች አሉ፣ የተለያዩ ህመሞች አሉ፣ የተለያዩ እሱን አይደለም ማወራው። ከሱ እንድትወጡልኝ እኔ ማወራው እግዚአብሔር የጠራው ህዝብ፣ እግዚአብሔር የመረጠው ህዝብ፣ እግዚአብሔር ከድቅድቅ ጨለማ ያወጣው ህዝብ፣ ከሱ ጋር አብሮ እየተጓዘ ያለ ህዝብ እግዚአብሔር በህይወቱ እንዳያየው የፈለገው ነገር ምንድነው ብትሉ ጭንቀትን። አሜን። ኖርማል ለሆን እግዚአብሔር የተባረከ ጌታ የሚናገረን አትጨነቁ ነው። በግሪኩ ቃል ሜራናው የሚለውን ቃል የያዘ ነው። ይሄ ማለት ዲስትራክትድ መሆን ወይም ዲቫይድድ መሆን፣ አቴንሽን ሳንሰጥ ለአንድ ነገር በቃ ክፍል የሚያደርገን
መሆን የሚገባንን ማድረግ የሚገባንን ማሰብ የሚገባንን መስራት የሚገባንን መሄድ የሚገባንን እንዳንሄድ ዲስትራክት የሚያደርግ ማለት ነው። ቀጥተኛ የግሪኩ ትርጉም ዲስትራክት የሚያደርግ ወይም ደግሞ ዲቫይድ የሚያደርግ እንደውም ቃሉ ኦሪጂናሊ ይሄ ዳውትፉል ማይንድ የሚጠራጠር ማይንድ፣ ሌላው ፎከስ የማያደርግ ማይንድ ከምን የተነሳ ከጭንቀቱ የተነሳ። ስለዚህ እንዲህ አይነቱን ምን ይለዋል? ሜራኖ የሚለውን ቃል ይጠቀምበታል ግሪኩ። ዲስትራክትድ መሆን፣ ዲቫይድድ መሆን፣ ወዳልተፈለገ አቅጣጫ መሳብ ማለት ነው። ሃሌሉያ እግዚአብሔር የተባረከ ይሁን። አያችሁ አሁን ለምሳሌ ልበላችሁ፣ አንድ ቦታ ጌታ ኢየሱስ ክርስቶስ ና ብሎ ሲጠራህ ከምታየውና ከምትሰማው ወይም ደግሞ ከለመድከው ወይም ደግሞ ስለሆነ ነገር ካለህ ዕውቀት የተነሳ እየሄድክ እያለህ ያ ወሪ ወይም ደግሞ ጭንቀት በሐሳብ መጥቶ ስትቆም ወይም ደግሞ እንደገና ተመልሰህ ወደ ኋላ ስትሄድ ማለት ነው። ያ ነው የግሪኩ ቃል ዳውትፉል ማይንድ መሆን። በአንድም በሌላም በቤተ ክርስቲያን ቋንቋ እግዚአብሔር ላይ አለመታመን። ክብር ለጌታ ይሁን። እንግዲህ ኢየሱስ የመጀመሪያ ትምህርቶቹ ውስጥ አንዱ ነው። እንግዲህ ይሄ ትምህርቱ ልክ ሲጀምር ከጀመራቸው አንዱ ስለ ጭንቀት ነው። ሃሌሉያ። ስለዚህ ኢምፖርታንት ነው ልላችሁ ነው። ኢየሱስ ጌታ ነው። መጨነቅ ሰውን በብዙ ህይወት ውስጥ ሊከት ይችላል። ኢየሱስ ጌታ ነው። መጨነቅ ማለት አንድ ሰው ትልቅ ኩንታል ወይም ደግሞ ባግ ይዞ የሚንቀሳቀስ ማለት ነው። በቃ ከሸክም ላዩ ላይ ሆኖ የሚገርመው ይሄ ሰው ደግሞ መራመድ ብቻ አይደለም፣ ጭንቀት አብሮ አልጋ ላይ መሄድ ነው። ከነሸክም አልጋ ላይ መሄድ ማለት ነው። ዩዥዋሊ ሰው ገብቷቸዋል። ኩንታል የተሸከመ ሰው ቁጭ ሲል ያሳርፋል አይደል? ነገር ግን ጭንቀት እንደዛ አይደለም። ጭንቀት አልጋ ውስጥም ይገባል። ጭንቀት በጣም ዲስትራክቲቭ የሆነ ነው። በጣም አደገኛ የሆነ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። አትጨነቁ አትታወኩ አለ እንጂ ጌታ ደግሞ አንድ በዚሁ ማውራት ያለብን የሚያስጨንቅ የለም እያለ አይደለም ጌታ። ወይም ደግሞ በሰላም ቦታ ነው ያላችሁት ወይም ደግሞ ከተማው ሰላም ነው ወይም ደግሞ ምድር ሰላም ናት እያለን አይደለም። ነገር ግን ጌታ የፈለገው በሚያስጨንቀው ምድር ላይ ሳትጨነቁ ኑሩ ነው የሚለን። አሜን ሃሌሉያ። ምክንያቱም ጌታ ሲናገር ልባችሁ አይታወክ ይላል። ስለዚህ የሚያውክ ነገር ስላለ ነው። በአንዳችስ ነገር አትታወኩ አትጨነቁ ሲል የሚያስጨንቅስ ነገር ስላለ ነው። መጽሐፍ ቅዱስ ኢግኖር ሪያሊቲ እያለን አይደለም። ሪያሊቲውን ኢግኖር አድርጎት እያለን አይደለም። በጣም ደስ የሚል ቃል በእንግሊዘኛው አለ። ኢግኖር ሪያሊቲ እያለን አለ። ብሪንግ ሪያሊቲ ቱ ጋድ እያለ ነው። አሜን ወገኖች። ኢግኖር ሪያሊቲ እያለን አይደለም፣ ግን ያንን ሲቹዌሽን ያንን ነገር ወደ እግዚአብሔር አምጡት። ሪያሊቲውን ወደ እግዚአብሔር ይዞ መምጣት ነው። አሜን። ይሄ ፋናቲክም እኮ አይደለንም እኛ። ሃሌሉያ። እናውቃለን ችግር አለ አይደል እንዴ? መከራ አለ። ነገር ግን የመከራው ጌታ ችግርን፣ መከራን፣ ባህርን የሚያናውጠውን ሁሉ የያዘ ጌታ አርስታችንም ላይ እንዳልነው ሁሉን የተቆጣጠረ እግዚአብሔር እያለ ለምን እንጨነቃለን? አሁን ለምን እንጨነቃለን ቢሆን ኦፍ ኮርስ እንጨነቃለን። በት እግዚአብሔር እያለ
የጠራህ ማን ነው? እግዚአብሔር። እግዚአብሔር እያለ ለምን ትጨነቃለህ ነው። ስለዚህ መጽሐፍ ቅዱስ ኢግኖር ሪያሊቲ እያለን አይደለም፣ but bring reality to God። ሃሌሉያ። ለዚህ ነው አለ የሚያስጨንቃችሁን ሁሉ ወደ እኔ አምጡት። ሃሌሉያ አሜን። እንዴት? የት ጋር? ምን አላለንም? የሚያስጨንቅ ነው። በእኔ ላይ ጣሉት። ክብር ለጌታ ይሁን። ስለዚህ እግዚአብሔር የተመሰገነው እና እንዴት ነው ታዲያ እንደው ፓስተር ያንተ አልክ እንጂ እኔ ጋር ብዙ ይሄ መጨነቅ የለም የምትሉ ከሆነ እግዚአብሔር ይባረክ። ግን እቺን አንድ 5-6 መጨነቅን እንዴት እንደማውቅ የማውቅበትን አንድ ያገኘሁትን እንዲሁ ያጠናው ሳስብ ያገኘሁትን ልናገር። ከዚህ ውስጥ ነፃ ከሆናችሁ ክብር ለጌታ ይሁን። አንደኛ ደግሜ የማስበው አይምሮዬን የያዘ ሐሳብ አለ ወይ? ሌላ ነገር እስከማላስብ ድረስ አይምሮዬን ወጥሮ የያዘ ሐሳብ አለ ወይ? ብዙ ነገር ማድረግ ሲገባኝ ሳላደርግ ኢቭን ይሄ መርሳት አንዳንድ ነገሮችን ማድረግ የሚገባኝን ነገር ሳላደርግ ሐሳብ በአይምሮዬ ብዙ ሐሳብ ወጥሮኝ ካለ it's a sign of ጭንቀት ነው። እንግዲህ ይሄ ሜዲካል ተርሙን አይደለም የምናገረው። አሜን ነው። ይሄ ስለ አንድ ነገር ቅድም የተናገርኩት ነው፣ ሐሳብ ነው እና እዛ ላይ እንዳትሄዱ እና እንግዲህ ሌላ እንትን ውስጥ እንዳትገቡ እና ይሄ የሆነው እንዴት ነው የምናስበው? እንደዚህ ደጋግም የማስበው አይምሮዬን ያለ ከቁጥጥር ውጪ የሆነ ሐሳብ እንደገና ጸጥ ብለን ሌላ ሁለተኛው ጸጥ ብለን መቀመጥ ማንችል ከሆነ ኳይት ሆኖ መቀመጥ ማንችል ከሆነ ጸጥ ብለን መቀመጥ ማንችል ከሆነ ፈልገን ያንን ፒስ ፈልገን ጸጥ ብለን ማንቀመጥ ከሆነ ሁሉ ጊዜ ዲስትራክትድ መሆን የምንፈልግ ከሆነ ሳይን ኦፍ ሌላው ተመሳሳይ ይመስላል እንጂ ሌላው እንቅልፍ የምናጣ ከሆነ እንቅልፍ ከሌለ ኢየሱስ ጌታ ነው። ይኸው ልንገራችሁ እንኳንኛ ውጭ ያለውም ይተኛል። አሜን። መተኛት የሚያቅተን ከሆነ በዚህ ሐሳብ ይዘን በጣም እንቅልፋችን እስከሚወሰድ ድረስ ማንተኛ ሐሳብ ውስጥ ከገባን ይሄም ኔጌቲቭ ሐሳቦች ዝም ብለን ዋት ኢፍ ይሄ ነገር ባይሆንስ የምንል ከሆነ ዝም ብለን ከምድር ተነስተን ልጄ እንዲህ ቢሆንስ የሆነ ነገር ጤናዬ እንዲህ ቢሆንስ ኔጌቲቭ ቶት አደጋ ቢደርስብኝስ ቁጭ ብለን ይሄ ኔጌቲቭ የሆኑ ሐሳቦች ይሄም አንዱ ነው። ሌላው ፍርሃት በቃ ፍርሃት ዝም ብሎ መንፈራ ከሆነ ይሄም አንዱ ሳይን በፍርሃት ውስጥ መሆን ይሄ ምላችሁ ይገባቸዋል። እለት በፍርሃት ውስጥ ይሄም ከኔጌቲቭ ቶቱ ጋር የተያያዘ ነው። ግን በፍርሃት ስለ ትዳሬ ምፈራ ከሆነ ስለ ልጆቼ ምፈራ ከሆነ ስለ ብዙ ነገር ምፈራ ከሆነ ሳይን ኦፍ ወሪነስ ማለት ነው። ሰውነታችን ላይ ይሄም ደግሞ ምልክት የሚያሳይ ብዙ ነገሮች አሉ። ስለዚህ ወገኖቼ ጭንቀት አንዱ ሌላው ሁሉ ጊዜ እንደምንነጋገረው ጤናን ይጎዳልም ብለናል። ጤናን ይጎዳል። ብዙ ጊዜ በተለያየ ሁኔታው ስለተናገርኩት ሁሉ ጊዜ ይሄን ነገር ስላወራ ነው ብዙ ዲቴል አልገባም። ነገር ግን ሁላችሁም እንደምታውቁት 75% ባለመጨነቅ ጤናማ መሆን እድል አለ። አሁን የፊዚካሉ ማለት ነው።
ባለመጨነቅ 75% በሽታዎችን ማስቆም ይቻላል። ምክንያቱም ይሄ በፕሮፌሽናል የተረጋገጠ ነው ወገኖች። አንዱ ትልቁ ገዳይ ወይም ደግሞ ሄዳችሁ ጉግል ማድረግ ትችላላችሁ፣ ሰርች ማድረግ ትችላላችሁ። 75% ባለፈውም ተናግሬያለሁ። አንዱ እንደውም በጣም ኤክስትሪም ሄዶ 95% ይላል። ያውም ራሱ የሚሰጠው እንትን አለ ብዙ እዛ ላይ እንኳን እንትን አለ። ግን 75% በሽታዎች የሚመጡት ከስትረስ ነው። ስለዚህ at the same time ስንገለብጠው ማለት ነው 75% ባለመጨነቃችን ጤና መሆን እንችላለን። አሜን ነው። ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ ጭንቀት ህይወትን የመቆጣጠር ኃይል አለው። ሌላው እንድናውቀው የምፈልገው ህይወት ሰፊ ነው ማለት ከመብላትና ከመጠጣት የሚያልፍ ነው። ህይወት ከመብላት ከመጠጣት ከመኖር ዝም ብሎ ቤት ሰርቶ ከመኖር የሚያልፍ ነው። ጌታ ኢየሱስ ክርስቶስ በኋላ ዲቴል እመጣበታለሁ። ለዚህ ነው ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት ትጨነቃላችሁ ብሎ ያለው። እግዚአብሔር በእያንዳንዳችን ላይ ፐርፐዝ አለው፣ ዓላማ አለው ሲሰራን። ኑሮ ማለት ብዙ ዓመት የማስቆጠር አይደለም። ኢየሱስን ብታዩት ምናልባትም የኛ እናቶች ደረታቸውን የሚመቱለት ነው። ውይ በወጣትነቱ ሄደ የሚባል ነገር ግን ኢየሱስ ራሱ የአባቴን ፈቃድ ምን ብያለሁ ፈጽሜያለሁ፣ ሲሰቀልም ተፈጸመ አለ። አም ፊኒሽ ግን በ33 እድሜው ነው። ስለዚህ ኑሮ ማለት ህይወት ማለት ብዙ እድሜ ማስቆጠርም አይደለም። አሜን ነው። የእግዚአብሔርን ዓላማ ኖሮ ማለፍ ነው። አሜን ወገኖቼ፣ እስቲ አሜን በሉ። የራሳችንን ዓላማ ኖረን ሳይሆን የእግዚአብሔርን ዓላማ ኖረን ማለፍ ነው። ያ ነው ኖርን የሚያስብለን። ስለዚህ ይሄማ አላቸው ዓለማውያን የሚያስፈልጋቸው ለዛ አይደለም የተጠራችሁት፣ ዓላማ አላችሁ። ክብር ለጌታ ይሁን። ዳዊትም የተባለለት ለዚህ ነው። ምንም እንኳን ደግሞ እድሜም እንኳን ቢጨምር ዳዊት እንዲህ ተብሎ ተጻፈለት። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ ምን አለ? አንቀላፋ። አሜን ነው ወገኖች። አያችሁ፣ ኑሮ ማለት የእግዚአብሔርን ሐሳብ አገልግሎ ማለፍ ነው። ረጅም እድሜ ብንኖርም ነገር ግን በእነዚህ እድሜ ውስጥም የእግዚአብሔርን ሐሳብ አገልግሎ ማለፍ ነው። አሜን ነው። ሃሌሉያ፣ ጌታ የተባረከ ይሁን። ስለዚህ ጭንቀት ለተፈጠርንበት ዓላማ እንዳንኖር ነው የሚያደርገን። በቶሎ ጊቭ አፕ እንድናደርግ ያደርገናል። ከፈራ ብዙ አትቀጥልም። ትክክል እንዳታስብ ያደርጋል። መጽሐፍ ቅዱስ እንደዚህ ይላል፣ ስጉ ልብ ወይም ደግሞ ይሄ የሚጨነቅ ልብ በአዲሱ ትርጉም ነው ሰውን በሐዘን ይወጥራል ይላል። በቃ that's it። ይሄ ስጉ ልብ የሚጨነቅ ልብ ተወጥሮ ያለ ሰው ነው የእግዚአብሔርን ሐሳብ ማገልገል አይችልም። ስለዚህ ዛሬ እግዚአብሔር የተባረከ ይሁን። ጌታ የሚለን አትጨነቁ ነው። አሜን። 2026 ጭንቀትን ይዘን አንገባም። ታማኙን ጌታ ይዘን እንገባለን። ሃሌሉያ፣ ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ ቃሉ ላይ ስንመለስ እንደዚህ ይላል አይደለ? ቃሉ ላይ ሰው ስለ ኑሮ ይጨነቃል። በዛን ዘመን ኑሮ የሚለው ቃል ወገኖቼ ምናልባት በዚህ ዘመን ምግብና መጠጥ ብለው ብዙዎቻችን እንላለን እና ይሄን አይደለም። ጌታ በዛን ዘመን ምግብና መጠጥ ማለት አንድ ኮርስ ወስጃለሁ። በጣም የሚያስደንቅ ነገር ነው። እንዴት አለ በዛን ጊዜ የሚኖሩት ኑሮ እንዴት ከባድ እንደሆነ። ከእጅ ወደ አፍ ነው። ምግብ ነው ዋና እንትናቸው። አሁን እኛ ብዙ ቁሳቁስ አለ አይደለ? ቲቪ፣ ኢንተርኔት ምናምን የምንለው ነገር አለ። እዛ እንደዛ አይደለም። በቃ ምግብ ነው፣ መጠጥ ነው። ስለዚህ ጌታ ያለው ዛሬ ከበላችሁ እዚህ ከጠጣችሁ እሱን ለማለት አይደለም። ዛሬን የሚወክል ኑሮ የምንላቸው ነገሮች ማለት ነው።
ዛሬ ተመጣጣኝ ከዛ ጋራ በዛን ጊዜ ከነበረው ጋራ ያለውን እያስተያየን ነው የምናወራው እንጂ ኑሮ በዛን ጊዜ ምግብ መጠጥ የሚጠጣ የሚለበስ ነው። ታውቃላችሁ ሰው አንድ ልብስ ኖሮት ነው የሚኖር። ይሄ እንዳሁኑ እንደኛ እንትናችንን የሞላ አይደለም። በቃ ብዙ ደግሞ የሚሰራም አይደለም አይደል እንዴ? ሰው የበግ ለምድ ምናምን ለብሰው ነው አይደል የሚኖር? አዎ። እና አትጨነቁ የሚላቸው ለዚህ ነው። ስለዚህ ይሄንንም እያሰብን ነው አሁን ምንነጋገረው። በዛን ጊዜ ልክ እንደ ዛሬ ወገኖቼ ይሄ ሴፍቲ ኔት የሚባለው አንኤምፕሎይመንት ኢንሹራንስ፣ ፓብሊክ ሄልዝ የሚባል ነገር የለም ነበር። ዛሬ አለ አይደል? ስለዚህ እሱን አይደለም ጌታ ዛሬ እያለን ያለው ማለት ነው። ኑሮ የሚለን ነገር አለ ዛሬ። ኑሮ ስለ ገንዘብ፣ ስለ ሬንት፣ ስለ ሞርጌጅ፣ ግሮሰሪ፣ ዕዳ፣ ሴቪንግ ማድረግ አለብን። ኢንፍሌሽን፣ የዋጋ ግሽፈት ማለት ነው። ስለ ወደፊት ህይወት፣ ስለ ትምህርት፣ ስለ ካሪየር፣ ስለ ሞያ ምንድነው፣ ስለ አገልግሎት፣ ስለ ጥሪ፣ ምርጫ የትክክል ባይሆንስ፣ የምማረው ትምህርት፣ የምወስደው ኮርስ ትክክል አይደለም ወይ? የሆነ የቤተሰብ የትዳር ልጆች ጤና፣ ህብረት፣ ይሄ ቤተሰቤ እንዲህ ቢሆን፣ ትዳሬ እንዲህ ቢሆን፣ ልጆቼ ጤና፣ ይሄ ሁሉ ነው ጌታ የሚያወራን ያለው። ወይም ደግሞ ዛሬ ላይ ራስን ብቁ ሆኖ አለማየት፣ ስኬታማነትን፣ ውጤታማ መሆንን ዛሬ በብዙ የሚታገል ነው ዓለምን፣ ወጣቶቻችንን፣ ኢቭን ቲኔጀሮቻችንን የሚታገል ነው። ቲኔጀሮች፣ ሴት ልጆች ዛሬ የሚታገል ታውቃላችሁ። በሆነ እንትን ላይ ሳነብ በ2030 ይሄ ቢዩቲ ኢንዱስትሪ ዋው ረሳሁት፣ በጣም በቢሊየን ዶላር የሚገመት ተዘጋጅቷል። በ2030 በጣም ቢሊየን ይጨምራል ማለት ነው። ከአመት አመት ነው የሚጨምረው። ምክንያቱም ሰው ራሱን ለማሳየት የሚጥርበት ጊዜ ነው። ሶሻል አክሴፕታብል ሰዎች አክሴፕት እንዲያደርጓቸው። ይሄ ደግሞ ቲኔጀሮች ላይ፣ ሴቶች ላይ ኢቭን አልፎ ታች ወርዶ በአሁኑ ጊዜ ሴቶች ቲኔጀሮች ኢቭን አንዳንድ ነገር በጣም ንጹህ ቆዳ ያላቸው ሜካፕ ካላደረጉ የማይወጡበት ይሄ ሶሻል ያመጣው ከጊዜው ካመጣው ጋር ለመሄድ ማለት ይሄ ኮምፓራሽን ካልቸር የሚለው ማለት ነው። ሌላው ይሄ ሶሻል ሚዲያ ላይ የተለያዩ ዛሬ የሚመጡ ነገሮች በህይወታችን ላይ የሚፈጥሩት ነገሮች ዴይ ባይ ዴይ የምንሰማቸው የምንደበደብበት አይምሮአችን ብሬኪንግ ኒውስ ኤቭሪቲንግ እጃችን ላይ ነው ያለው ማለት ስትሬስ እጃችን ላይ ነው። ኤቭሪ ኒውስ እንሰማለን። ድሮ አንድ ኒውስ ለመስማት አትሊስት ታድራለህ። እስቲ አሜን በል። አይ ነው ወይስ እናንተ ነበር? ታድራለህ። አድረህ ነው አትሊስት። እሱንም ከዛ ወጥተህ ነው። እሱንም ላትገዛ ትችላለህ። ጋዜጣ ቆይ እዚች ጋር በጠዋት ተነስቶ አሁን እንደው ቴስት ላድርግ። በጠዋት ተነስቶ ስልካችሁን ትነካላችሁ አይደል? እውነቱን እንነጋገር። ስልክ አይደል? ምን ያህል እንደተያዝን ነው የምላችሁ። ስለዚህ ይሄ ሁሉ ስትረስ አምጥቶብናል። ይሄ ሁሉ ዳይቨርት አድርጎናል ከዋናው ዓላማችን። ስለዚህ እነዚህ ሁሉ ናቸው። ስለዚህ መቼም አንድ ነገር ዲያግኖስ አድርጎ መፍትሄ የማይሰጥ ከሆነ ጥቅም የለውምና ከመጽሐፉ ስንመለከት ታዲያ እንዴት ነው ህይወቴ ከጭንቀት የምጠብቀው? አንደኛ መጽሐፍ ቅዱስ ላይ ሲናገር ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትበሉትና በምትለብሱት አትጨነቁ። ነፍስ ከመብል ሰውነትን ከልብስ አይበልጥምና። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ኦኬ፣ እችን ወርድ ያዙልኝ። አንድ አይበልጥምን?
ሌላው አትበልጡምን? ሶ ዳይሬክትሊ የሚመስለን ቃሉን ስናነብ እንዴ አትበልጡምን እናንተ? ግን ዲፕ የሆነውን ነገር ስንመለከት ማንነታችንንም እየነገረን ነው። ስለዚህ አንዱ ከጭንቀት የምናርፈው አንደኛ በእግዚአብሔር ዘንድ ያለንን ማንነት ስናውቅ ነው። አሜን ነው። ማነሽ? ማነ? ጌታ እዚህ ላይ የሚለን አትበልጥምን? ሌላው አይበልጥምን? እኔ እኮ ለእናንተ የሰጠሁት ነገር ለእናንተ የሆንኩት ነገር ከምግብ ያልፋል። እስቲ አሜን በል። ሃሌሉያ። የእግዚአብሔር ነገር መጣ። አየህ እኔ የሰጠሁ ነፍሴን ነው የሰጠሁ። ውድ ነህ፣ ኤክስፔንሲቭ ነህ፣ ማንነትህ ውድ የሆንክ ነህ። ስለዚህ አትበልጥምን? ምግብ፣ መጠጥ፣ ልብስ እኔ እኮ ለዚህ አይደለም የጠራሁ፣ ከዚህ ያልፋል። ሃሌሉያ። ከዚህ ያልፋል አላቸው። ስለዚህ አንዱ ከጭንቀት እንድናርፍ የሚያደርገን በእግዚአብሔር ዘንድ ያለንን ማንነት ማወቅ። ይኸው ልክ ማንነታችሁን እስቲ አስቡ። እንዴ እኔን ሊጥለኝ ነው የመጣው ጌታ? እኔን ሊያስርበኝ ነው የመጣው? እሱ አይደለም። መጽሐፍ ቅዱስ እንደውም ሲናገር እኮ ሮሜ ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እንዴት አይሰጠንም? ያው እንዴት አይሰጠንም? ምክንያቱም ኤቪደንሱ አይደለም ይሄ ኤቪደንሱ እሱ ራሱን አሳልፎ ሰጥቶናል። ሃሌሉያ። ማንነትን ማወቅ ከጭንቀት ያሳርፋል። እስቲ ማንነቴን አውቃለሁ በሉ። አሜን። መጽሐፍ ቅዱስ ሲናገር እንደዚህ ይላል አይደል? ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅማል? ስለዚህ አስቡ። አሁን ብዙ ጊዜ እንለዋለን ሰው ዓለምን ሁሉ አትርፎ ሰው ኑሮን ሁሉ ይዞ ግን ዋና ነገር ምንድነው? ነፍስ። ጌታ ደግሞ ምን አድርጎሃል? ነፍስህን አድኖታል። ሃሌሉያ ሃሌሉያ አሜን። እንዴት ማለት ነው? ቆይ እኔ አሁን ለናሆሜ $100 እየሰጠሁት $20 ትጠረጥረኛል? I'm willing to give him $100 እና 20 የምትሰጠኛ ይባላል እንዴ? እንዴ እናንተ ከኔ ጋር ናችሁ? አይባልም። $100 እየሰጠሁት $20 ላይ ይጠረጥረኛል እንዴ? It's like that። እግዚአብሔር ልጁን አሳልፎ ሰጥቶናል። ማረፍ ትፈልጋለህ? ከመጨነቅ መገላገል ትፈልጋለህ? እግዚአብሔርን እመነው። ማንነትህን እወቅ። በሱ ዘንድ ያለህን ማንነት እወቅ። አብርሃም እኔ ላንተ ጋሻ ነኝ። እሺ አንተ እኔ ላንተ ያሰብኩት ባርከኝ አለ። በማ በእስማኤል በቃ ሲያየው ሲያስበው ነገሩ እየረዘም ሲል በቃ ይኸው በፊትህ ነው ባርከኝ ነው። ከጉልበትህ በሚወጣው ነው መባረክ። እኔ እግዚአብሔር ስለሆንኩ እኔ በእኔ ዘንድ ደግሞ አንተ ታላቅ ስለሆንክ። ሃሌሉያ ክብር ለጌታ ይሁን። ስለዚህ ከጭንቀት ለማረፍ አንዱ ምን ብያለሁ? በእግዚአብሔር ዘንድ ያለህንን ማንነት ማወቅ። አሜን ነው ወገኖች። ማንነትን ዛሬ ከምንኖረው ኑሮ ይበልጣል። የኑሮ ስኬት፣ ትምህርት፣ ስራ፣ በዚህ በምድር ላይ የተቀመጡ ጊዜያዊ ነገሮች ሁሉ ይበልጣል። ላይፍ በዚህ ዲፋይን አይደረግም። ሃሌሉያ። ስለዚህ ማንነትን ማወቅ ያሳርፋል። ክብር ለጌታ ይሁን። ስለዚህ እንደዚህ ብለን እናስብ። ጌታ እዚህ ላይ የሚላቸው አትጨነቁ፣ ዶንት ፎከስ። እዚህ ላይ ኑሮ ላይ ፎከስ አታድርጉ። ይኸው ብዙዎቻችን አሁን ይሄን ሲናገር ሰው ስለ ኑሮ አታስቡ ወይም ደግሞ ኑሮ እርግፍ አድርጋችሁ ተው አይደለም። ነገር ግን የናንተ ዓላማ ማንነታችሁ ስትጠሩ
የተጠራችሁበት ፐርፐዝ የሱ ልጅ እንድትሆኑ ነው። ከዛ ያለፈ ደግሞ በሱ ዓላማ ውስጥ መኖር ማለት ነው። ስለዚህ ይሄ እንድታርፍ ያደርጋል ፐርፐዝህን ስታውቅ ማለት ነው። ከዚህ በላይ ነው እያላቸው ነው። አትበልጡምን? እናንተ ነፍስ ከመብል ሰውነትም ከልብስ አይበልጥምን? እንዴ ነፍስ አይበልጥም? ነፍስን እኮ አድኛለሁ እያለ ነው። ክብር ለጌታ ይሁን። አንዴ አይታችኋል አይደለ? ኤሳው ተራበ፣ ተጠምቶ መጣ። ለዚህ ነው የምላችሁ፣ ገባችሁ? ለመብላት ሄዶ አደን መያዝ አለበት። ገባችሁ? የምላችሁ ይሄ ነው። በጣም ኑሮ የምግብ ነው። በቃ የምግብ ነው። ሄዶ ገሎ መጥቶ ኩክ ማድረግ አለበት፣ ጠብሶ መብላት አለበት። ቤት ውስጥ የሚቀመጥ ነገር የለም። ምክንያቱም ዴይ ባይ ዴይ ነው፣ ኑሮ ነው። ኑሮአቸው ምግብ ነው። አደን መውጣት አለበት። ሄዶ ከእርሻ ነው የሚያመጣው። እርሻው በአሁኑ ጊዜ ካላፈራ ድርቅ ነው የሚባለው። ሴፍቲ ኔት የሚባል ነገር የለም። ስለዚህ ሲመጣ ተራበ። ሲራብ ወንድሙን ጠየቀው፣ እባክህ ተርቤያለሁ፣ እንጀራና የምስር ወጥ ስጠኝ አለው። ያዕቆብ እስኪ በመጀመሪያ ማልልኝ አለው። ማለለትም። ከላይ ጀምሮ ስናነብ ምንድነው የሚለው? ኤሳውን እነሆ ልሞት ነኝ አለ። ልሞት ነኝ፣ ላልቅ ነኝ፣ ልሞት ነኝ። ስለዚህ እባክህ ይህች ብኩርና ለምኔ ናት? እባክህ ምበላውን ስጠኝ፣ ብኩርናዬን ውሰድ። ዋው! አያችሁ፣ ፐርፐስ እግዚአብሔር ያሰበለት ለኤሳው ብኩርና ነው። ብኩርናውን አቃለላት ይላል አዲስ ኪዳን ላይ። እንዳቃለላት እንደ ኤሳው ብኩርናውን አቃለለው። ያዕቆብ ለኤሳው እንጀራውን የምስር ወጥ ሰጠው፣ በላ፣ ወጥቶም ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት ይላል ዘፍጥረት። እግዚአብሔር ከዚህ ይጠብቀን። አሜን። ኑሮ ላይ ፎከስ እንዳታደርጉ። ዋና ነገራችሁ እግዚአብሔር ነው። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። መኖሪያችን የዘላለም አምላክ ነው። ኢየሱስ ጌታ ነው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ የሚገርሙ እነዚህ ሰዎች ዋና ዓላማ አላቸው። ዓላማቸው የጌታን ሐሳብ ማገልገል ነው። ስለዚህ ከተዘረጋላቸው ተማርከው ከሄዱበት ብፌ ከሆነበት እባክህ ከዚህ አንብላ አሉ። እንረክሳለን አንብላ አሉ። ሃሌሉያ! ኢየሱስ ጌታ ነው። አንብላ አሉ። ምክንያቱም እኛ የሰራዊት ጌታ የእግዚአብሔር ልጆች ነን። ሃሌሉያ! ማንነትን ማወቅ ከጭንቀት ይጠብቃል። ኢየሱስ ጌታ ነው። ሁለተኛ ይሄም ደግሞ በጣም ኢምፖርታንት የሆነ ነው። ሁሉን መቆጣጠር እንደማትችል ማወቅ። እስቲ ሁሉን መቆጣጠር አትችልም በሉት አጠገብ ያለው። ታምኑበታል? ካመናችሁበት በዚህ ቃል ሁሉን መቆጣጠር አትችልም። ኢትስ ኢምፖሲብል። አሜን ነው። ሁሉን መቆጣጠር አትችልም። እስቲ አልችልም በሉ። አልችልም። ሁሉን መቆጣጠር እንፈልጋለን ወገኖች። በጣም የሚገርም ደግሞ ልትቆጣጠራቸው የማትችላቸው ከፀጉርህ በላይ ብዙ ነገሮች አሉ። ይሄን ወቅ ይሄን ስታውቅ ታርፋለህ። አሜን ነው። ልትቆጣጠረው የማትችለው ከፀጉርህ የበዛ ብዙ ነገር አለ። አንድ ሁለት አይደለም እኮ የምልህ፣ ብዙ ነገር አለ ልትቆጣጠረው የማትችል። መጽሐፍ ቅዱሱ እንደዚህ ይለናል 27 ላይ ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? አያችሁ፣ ያዙ። ጌታ ምን ገዶት ነው አሁን ስላንተ ቁመት አንድ ክንድ አንድ ምናምን እያለ የሚያወራው? ምን እያለን ነው? መቆጣጠር አትችልም ቁመትን የመጨመር ኢምፖሲብል። እስቲ እንደው በጌታ ሞክራችሁ ታውቃላችሁ? ቁመትህን ለመጨመር ስትታገል አየ ከቁጥጥርህ ውጪ የሆኑ ብዙ ነገሮች አሉ እያለ ነው ጌታ። ሁሉን ልትቆጣጠር አትችልም። ስለዚህ ማን ነው ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር? ስለዚህ ኢምፖሲብል ነው።
ሁሉን መቆጣጠር አትችልም። ስለዚህ ሁሉን መቆጣጠር እንደማትችል ማወቅ ከጭንቀት ያሳርፋል። አሜን ነው። ሃሌሉያ። ምክንያቱም ወገኖቼ በአንድም በሌላም ጭንቀት የሚያደርገው ይሄ ጭንቀት የሚያደርገው አንዱ ትልቁ የሚያደርገው ሁሉን ለመቆጣጠር መሞከር ነው። እስቲ እዩ፣ ዝም ብላችሁ የምታስቡት ሁሉን መቆጣጠር። ስለዚህ አይምሮዬ ሊፈነዳ ነው የምትሉበት ጊዜ የለም? አሁንስ አይምሮዬ ሊፈነዳ ነው። አረ ጌታ እንደዛ አይደለም የጠራ፣ ፒስ ማይንድ ነው የጠራ፣ አይምሮ ሰላም እንዲሆን ነው የጠራ። ኢየሱስ ጌታ ነው። ስለዚህ ጌታ በቁመቱ ላይ አንድ ክንድ መጨመር የሚችል አለ? ተጨንቆ መጨመር የሚችል አለ ወይ? የለም። ስለዚህ ጌታ ስለ ቁመት ሊያወራ ሳይሆን ብዙ ነገሮች ልንቆጣጠራቸው የማንችላቸው ብዙ ነገሮች አሉ። ስለዚህ ይሄን ስናውቅ ሰላም ከኛ ጋር ይሆናል። ኢየሱስ ጌታ ነው። ይሄ ነው ሁሉን ለመቆጣጠር የሚደረግ ትግል ነው ይላሉ ብዙዎች እንደሚስማሙት። ይሄ ፋይቲንግ ኢንሳይድ በቃ ሰው ይጨነቃል እና ሁሉን ለማስተካከል አንዳንድ ሰው አለ በቃ ሁሉ ጊዜ በሁሉ ቦታ ፐርፌክት ለመሆን የሚፈልግ ሰው አለ በሁሉ ቦታ። ስለዚህ ይጨነቃል በመንፈሳዊው ነገር፣ ባለባበስ፣ በኑሮ፣ በእያንዳንዱ ነገር በቃ በሁሉ ነገር ፐርፌክት ሆኖ መገኘት የሚፈልጋል። ፈርስት ኦፍ ኦል በመንፈሳዊም ነገር ፐርፌክት አይደለም። ፐርፌክት ያደረገ ኢየሱስ በውስጣችን ስላለ ነው። እስቲ አሜን ነው። ኢየሱስ ጌታ ነው እንዴ! ይሄ እኮ ያሳርፈሃል። ስለማትችል ነው ጌታ እንኳን የመጣልህ አይደል እንዴ? ሃሌሉያ። በሰዎች ሁሉ ፊት ሁሉን መቆጣጠር እንደምንችል በቃ ለማሳየት የምናደርጋቸው ትግሎች ጭንቀትን ያመጣብናል። ዶንት ዱ ዛት ወገኖች። እንዲሁ እንዳላችሁ ሁኑ፣ ኑሩ። አሜን። ጌታ በህይወታችሁ እየመጣ ያንዳንዱን በላይፋችሁ ላይ ይቀይራል፣ ይለውጣል። ራሳችሁን ስትሰጡት፣ ራሳችሁን በሰጣችሁት ቁጥር፣ ነገር ግን ራሳችሁ ለመቆጣጠር በፈለጋችሁ ቁጥር ፌል ማድረግ እንጀምራለን። በጣም የገረመኝ ጳውሎስን ስታስቡት ምንድን ነው የሚታያችሁ? እኔ በጣም የደነቀኝ ይሄ ሰው ጳውሎስን ስናስብ ሁሉ የሚደንቀን ምንድን ነው? ምን ያህል የእግዚአብሔር ሰው ተአምር የተደረገበት ድንቅ መልእክቶችን በሱ መንፈስ ቅዱስ የጻፈልን አሜዚንግ የሆነ ወደ 14 የሆነ መልእክቶችን የጻፈ አዲስ ኪዳንን ኦልሞስት ከሁሉ በበለጠ የጻፈ፣ ነገር ግን ድካሙን አልደበቀንም። አይገርማችሁ? ብዙ ጊዜ ድካሙን ስለማናወራ የተለያየ ቦታ ላይ ጳውሎስ ራሱ የሚናገረው ነገር አለ። በጣም የሚገርማችሁ መዋረድን አውቃለሁ አለ፣ መብዛትንም አውቃለሁ፣ በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብን መብዛትንና መጉደልን ተምሬያለሁ አለ። ጉድለት ይላል፣ መራብ ይላል፣ መዋረድ ይላል፣ ማጣት ይላል። ይሄ ሁሉ ፊልጵስዩስ መልእክት ላይ 4:13 ላይ አንድ ግን አብሮ የጠቀሰው ግን ኃይልን በሚሰጠኝ በክርስቶስ ግን ሁሉን እችላለሁ። አሜን። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። ነገር ግን በራሴ ተርቤያለሁ፣ በራሴ ተጎድቻለሁ፣ በራሴ ያዘንኩባቸው ነገሮች አሉ፣ የተጎዳውባቸው ነገሮች አሉ፣ መጉደልን አይቻለሁ፣ ማጣትን አይቻለሁ። ነገር ግን በሱ ሁሉን ስችል ደግሞ አይቻለሁ። ሃሌሉያ። ስለዚህ ሁሉን የምንችለው በሱ ነው። ኃይል በሚሰጠን በሱ ሁሉን እንችላለን። አያችሁ፣ በሱ ኃይል ከታመንን ጭንቀት ቦታ አይኖረውም። አሜን። ምክንያቱም የተደገፍከው አሁን አንተን አይደለም፣ ኃይሉን ነው የተደገፍከው። የተደገፍከው መንፈሱን ነው የተደገፍከው፣ እሱን ነው። ስለዚህ እሱ ደግሞ ሁሉም በሁሉ ነው። ቅድም እንዳልነው ሁሉን መቆጣጠር በሚችል በእግዚአብሔር ዘንድ እኛ ለምን እንጨነቃለን? ምክንያቱም እሱ ሁሉን የሚቆጣጠር። ክብር ለጌታ ይሁን።
ሁሉን እንደሚችል ሰው አልተፍጨረጨርኩም አለን ጳውሎስ። ነገር ግን ሁሉን የሚቆጣጠር ሁሉን የሚችል አለ አለን። ሃሌሉያ። እኔ በሱ ኃይል ሁሉን ችዬ አይቻለሁ አለ። ስለዚህ ወገኖች መዝሙር 22:28 ላይ መጽሐፍ ቅዱስ የሚናገረው ነገር አለ ስለ እግዚአብሔር ሁሉን ቻይነት። ዳንኤል ላይም ደግሞ መጽሐፍ ቅዱስ የሚናገረው መንግስት ሁሉን ትገዛለች። ሁሉን የሚቆጣጠር እግዚአብሔር ብቻ ነው። ሃሌሉያ። ስለዚህ በሱ ላይ ተደግፈን ለመኖር ህይወታችንን መስጠት አለብን። ሃሌሉያ። ሌላ ቦታ ላይ ጳውሎስ እንደዚህ አለ። አውራቂስ የሚሉት አውሎ ንፋስ ከዚያ ወረደባቸው፣ መርከቡም ተነጥቆ ሲቃወም መሄድ ስላልቻልን ለቀነው ተነዳናል። ይገባችኋል? ይሄ ለቀነው ተነዳን በቃ ከቁጥጥራቸው ውጭ ሆነ። አየህ፣ የማትችለው ነገር አለ፣ ከቁጥጥር ውጭ የሆነ ነገር። በጣም የሚገርመን ወደ ታች ስትወርዱ የሞትን ድምፅ ተስፋ ቆርጠናል። ሐዋርያው ጳውሎስ አዎ ነፋስን በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ይጥሉ ነበር። በሶስተኛው ቀን የመርከቡ ዕቃ በእጃቸው መወርወር ጀመሩ ይላል። ነገር ግን የእርሱ የምሆን ደግሞ የማመልከው በዛች ሌሊት አጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ። እችን ያዙልኝ። ምን አለ? እስቲ አትፍራ በሉ። ስለዚህ ጳውሎስ ምን ብሎ ነበር? ፈርቶ ነበር። አያችሁ፣ ለዚህ ነው ሁሉን አንችልም። በቃ አንዳንድ ነገሮች ከቁጥጥራችን ውጭ ይሆናሉ። ጳውሎስ ከቁጥጥሩ ውጭ የሞትን ድምፅ በውስጥ ሰምተን ነበር አለ። ፍርሃት ነበር አለ። እግዚአብሔር ሲመሰክር ምን አለ? ራሱ ጳውሎስ ሲናገር አልደበቀም። እንደ አንዳንዶቻችን በጣም ነው የምንደብቀው፣ ፐርፌክት ሆኖ ለመታየት ስለምንፈልግ። ይሄ ራሱ አንድ ጭንቀት ነው የሚያመጣው። እሱ ምን አለ? ጳውሎስ እግዚአብሔር የተናገረውን ነገር አትፍራ። ለምን ሲለው ይኸውልህ አለው ከቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋራ የሚሄዱትን ሁሉ ሰጥቶኛል አለ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ አለ። ሐዋርያ 27 ላይ አለ እንደተናገረኝ እንዲሁ እንዲሆን አምነዋለሁ፣ ነገር ግን ፍርሃት ውስጥ ነበርኩኛል። ስለዚህ ሁሉን መቆጣጠር እንደማንችል ስናውቅ ወገኖቼ፣ እግዚአብሔር ሁሉን የሚቆጣጠር እሱ ከኛ ጋር እንዳለ ስናውቅ ፒስ፣ አሜን፣ ጭንቀት ቦታ ይለቃል። ሶስተኛ ይሄም በተመሳሳይ ቅድም ስንነጋገር ነበር፣ የሚያስፈልገንን የሚያውቅልን ጌታ እንዳለ ማወቅ። የሚያስፈልገንን ወይም የሚያስፈልግህን የሚያውቅልህ ጌታ እንዳለ ስታውቂ ማቴዎስ 6:28 ከ28 እስከ 32 እንደዚህ የሚል አለ። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋል። እናንተ ከነዚህ እጅግ አትበልጡም? ከናንተ ተጨንቆ በቁመቱ 1 ክንድ የሚጨምር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልበለጠም። እግዚአብሔር ግን ዛሬ ያለውን ነገን ወደ እቶን የሚጥለውን የሜዳን ሳር እንዲህ የሚያለብሰው ከሆነ ከናንተ እምነት የጎደላችሁ እናንተማ ይልቁን እንዴት እንዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ። ይህን ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። አሜን። ይህ ሁሉ እንደሚያስፈልጋችሁ ዛሬ እፈልጋለሁ የምትሉትን እንደሚያስፈልጋችሁ እግዚአብሔር ያውቃል። አንድ ሰከንድ ሰጣችኋለሁ። ምንድነው የምትፈልጉት? ምንድነው የሚያስፈልጋችሁ? እግዚአብሔር የሚያስፈልጋችሁን ይሰጣችኋል። አሜን ወገኖች፣ ይሰጠኛል በሉ።
I'm declaring ይሰጠኛል። ምክንያቱም ቃሉ የሚለው የሚያስፈልጋችሁን ይሰጣችኋል። ሃሌሉያ ክብር ለጌታ ይሁን። የሚያስፈልገንን ይሰጣል። እስቲ አሜን በሉ። ሃሌሉያ የሚያስፈልገኝን ይሰጠኛል። ስለዚህ የሚያስፈልገንን የሚያውቅልን ጌታ እንዳለ ስናውቅ ጭንቀት ቦታ አይኖርም። አሜን። የሚያስፈልገንን ክብር ለጌታ ይሁን። አሁን የምትጨነቁበት ነገር አሕዛብም ይጨነቁበታል። አሁን የሚያስፈልገን ነገር አሕዛብም እንደሚያስፈልጋቸው የታወቀ ነው። በሌላ አነጋገር ለጻድቁም ለኃጥአውም ፀሐይ የሚያወጣ እግዚአብሔር ነው። እንኳን አይደለም ለሰው ለፈጠረው ፍጡር ወፎችን አበቦችን የሚያለብስ በውበት የኛ አባት ነው። አሜን በሉ እስቲ። ሰፈር አይደለም የሆነ ጋር አባትህ እግዚአብሔር ነው። እንደዚህ የሥራ በር የከፈተ ለሰው ሰው እንዲራብ ሰው እንዲጠማ ስለማይፈልግ እግዚአብሔር እነሆ ምድር ውስጥ ያለው ሕዝብ ሁሉ ፍጥረቱ ስለሆነ የሚመግብ እግዚአብሔር ነው። ላንተማ ቅድም እኮ ነገር አንተ አትበልጥምን? የሚበልጠውን አስብ እንጂ ላንተ አይደለም ለአሕዛብ የምመግብ እኔ ነኝ። አንተማ በእኔ ዓላማ ውስጥ ፐርፐዝ ውስጥ ያለህ በአንተ ብዙ ነው የምቀይረው ምሰራው የመንግስቱ ሰራተኞች ስለሆነ። ስለዚህ ወገኖቼ የሚያስፈልገንን የሚያውቅልን ጌታ እንዳለ ማወቅ ያሳርፈናል። ክብር ለጌታ ይሁን። ጭንቀት መጥፋት ይጀምራል። ጭንቀት መትነን ይጀምራል። ሞርጌጅ፣ ሬንት፣ ይሄ አንዳንዴ ካሪየር በቃ ምንድነው የማደርገው ብለን የምናስበው እግዚአብሔር ለእናንተ የሚያዘጋጀው ነገር አለ። አሜን ወገኖች ክብር ለጌታ ይሁን። የተለያየ የመኖሪያ ፈቃድ የተለያየ እነዚህ ሁሉ እንደሚያስፈልጋችሁ ያውቃል። ክብር ለጌታ ይሁን። እግዚአብሔር እሱ ፕሮቫይደር ነው። ሃሌሉያ የሚያስፈልገንን ያውቃል ብቻ አይደለም ይሰጣል። ሃሌሉያ ምክንያቱም አሁን ሳስበው የገረመኝ ነገር ነው። እግዚአብሔር ወገኖቼ የሚያውቅ ብቻ አይደለም። አያችሁ ማወቅ እኔም ላውቅ እችላለሁ። አሁን ከሌ አንዱ ሰው ምን እንደሚያስፈልገው በተወሰነ ደረጃ ማቅ ሰው ሊሆን ይችላል ከቀረቤት አይደለ? ማወቅ ብቻ አይደለም። እግዚአብሔር ያውቃልም ይሰጣል። አሜን ክብር ለጌታ ይሁን። ስለዚህ የሚያስፈልገንን የሚያውቅልን ጌታ እንዳለ ስናውቅ እናርፋለን። ሰላም በህይወታችን ላይ ይበዛ። አራተኛ በጣም ኢምፖርታንት የሆነ ደግሞ እዚህ ላይ አንድ የምናየው ጌታ የተናገረው ቃል አለ። እንደዚህ የሚል ቃል አለ። አራተኛ ምንድነው? ቅድሚያ ለሚሰጠው ነገር ቅድሚያ ስንሰጥ፣ ቅድሚያ የሚሰጠውን ነገር ስናውቅ፣ ፕራዮሪቲን ማወቅ። እንዴት ብላችሁ ከጠየቃችሁ መጽሐፍ ቅዱሱ ምን ይለናል መሰላችሁ? 33 ላይ ከ32 እንዲገናኝ ላንብበው። ከ31 ጀምሮ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህን ሁሉ እንዲያስፈልጋቸው የሰማይ አባታችሁ ያውቃልና። ነገር ግን ምን ይላል? አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህ ሁሉ ይጨመራል። ስለዚህ ፕራዮሪቲ ማወቅ፣ ቅድሚያን ማወቅ ያሳርፋል። ምክንያቱም እግዚአብሔር የፕሪንሲፕል አምላክ ስለሆነ። አሁን እዚህ ላይ የሚናገረው ምንድነው? ፕራዮሪቲያችሁ ምንድነው? ቅድሚያችሁ ምንድነው? የምታስቀድሙት በህይወታችሁ ላይ ዋና የሆነው ነገር ምንድነው? ዋና የሆነው ነገር ኑሮ ነው ወይ? ዋና የሆነው ነገር ታውቃላችሁ? ይሄ ምን ተነፍሰው አየር ሁሉ እኮ አንድ ቀን እኮ ይከደናል። አየሩ እያለ እኛ ራሱ እናጠዋለን አይደል እንዴ? የሰበሰብነው ነገር አይደለም። ዋና ነገር ምንድነው በህይወታችሁ ላይ? እግዚአብሔር ያለን መንግስቱና ጽድቁ። እሱን ፕራዮሪቲ ስትሰጡት ባይ ዲፎልት ሰላም ይመጣል።
ባይ ዲፎልት ጭንቀት ካንተ ይርቃል። ምክንያቱም እግዚአብሔር ስላንተ ይነሳል። ሃሌሉያ። መጨመር ይጀምራል። በህይወት ላይ ማብዛት ይጀምራል። በህይወት ላይ መምጣት ይጀምራል እግዚአብሔር። ምክንያቱም የሱን ነገር አስቀድመሃል። አንዳንዴ ወገኖቼ ጭንቀትን የሚያመጣው ፕራዮሪቲ አለማወቅ ነው። የእግዚአብሔርን ነገር በተለያየ ነገር ወደ ኋላ አድርገን ሳናስቀድም ስንቀር በህይወታችን ላይ ምክንያቱም ብሌሲንጉ ስለማይኖር እግዚአብሔርን አስቀድሞ ወገኖቼ ያፈረ የእግዚአብሔር ሰው ንገሩኝ። እግዚአብሔርን እያገለገለ የእግዚአብሔርን ነገር እየሰራ ያፈረ ሰው ንገሩኝ ወገኖቼ። እግዚአብሔር ወገኖቼ ስናስቀድመው የሱን ነገር ቅድሚያ ስንሰጥ ጭንቀት የሚሉት በህይወታችን አይኖርም። ፕራዮሪቲን አለማወቅ ከባድ ነው። እንደዚህ ይላል፣ የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉ ግን ከመልካም ነገር ሁሉ አይጎድሉም። መዝሙር 34:9-10 ከመልካም ነገር አይጎድሉም። ምን? እግዚአብሔርን የሚፈልግ፣ እግዚአብሔርን የሚያስቀድም፣ ለእግዚአብሔር ነገር ቅድሚያ የሚሰጥ፣ ፕራዮሪቲ የሚሰጥ፣ አንደኛ የሚያደርገው ሰው ሌላውን ተከታይ፣ ሌላውን ሁለተኛ፣ ሌላውን መጨረሻ የሚያደርግ ሰው እሱ ከመልካም ነገር አይጎድልም። አዘርዋይስ እግዚአብሔር ቃል የሚለን ቫይስ ቨርሳል ነው የሚሆነው። ስታስቀድሙ ነገራችሁን፣ የእናንተን ነገር ስታስቀድሙ የዛኔ ጭንቀት፣ ፒስ፣ በረከት ሁሉ መራቅ ይጀምራል። ነገር ግን ስታስቀድሙ አንድ ወቅት እግዚአብሔር እንደዚህ ያላቸው ሐጌ ላይ በእውኑ ይህ ቤት ፈርሶ ስለናንተ ሳለ እናንተ ራሳችሁ በተሸለመ ቤት ለመኖር ጊዜው ነውን አላቸው። is it the time? ተውት። አሁን ስለ እግዚአብሔር ቤት ይሄን የምለው አይደለም። መንፈሳዊ ነገራችሁ እየተጎዳ እናንተ መንፈሳዊ ቤትም አይደለም። በሁለት ወይ ነው የምናየው አዲስ ኪዳን ላይ የእግዚአብሔር ቤት ሁለቱ ወይ ነው። እኔ ደግሞ ፊዚካል የሆነች ቤተክርስቲያን ሁለቱም ላይ ነው። ስለዚህ እኔ መንፈሳዊ ነገሬን እያጎደልኩኝ እየጎዳው መንፈሳዊ ነገሬን ሌላ ነገር ግን ማስወብ ከሆነ ጌታ የሚለን እናንተ ቤታችሁን በተሸለመ እየሰራችሁ ስትኖሩ ግን አሁን ይሄ ጊዜው ነውን ይላቸው። ጊዜው አይደለም፣ ጊዜው አይደለም። የኔ ነገር ፈርሶ ይላቸዋል። ምክንያቱም በዛን ጊዜ ችላ ብለዋል ካህናቱ። በዛን ጊዜ የተመረጡት ሰዎች ችላ ብለዋል። በቤተ ክርስቲያንም ስንመጣ ፊዚካል የሆነችው ቸርች ላይም ስንመጣ ወገኖቼ በቤተ ክርስቲያን ውስጥ ያሉትን አገልግሎት እያጎደልን 16 ሰዓት ምሰራ ከሆነ ልበል በእግዚአብሔር ቤት ውስጥ ስንት ነገር ጎድሎ እያለ ያንተ ኑሮ የምትሰራ ከሆነ ጊዜው ነውን እያለ ነው እግዚአብሔር። ስለዚህ ፕራዮሪቲ በምናውቅበት ጊዜ የእግዚአብሔር ፒስ፣ የእግዚአብሔር ብሌሲንግ ቢሃይንድ ነው። እስቲ አሜን በሉ። የገባው አለ? አሜን ወገኖች። ምክንያቱም ባይ ዲፎልት የእግዚአብሔርን ነገር ስታስቀድም ሰላም፣ በረከት፣ በጎነት ይከተላል። አሜን ነው ወገኖች። ፕራዮሪቲ አለማወቅ ጭንቀትን ያመጣል። ጊዜው ነውን አላቸው። እናንተ ብዙ ነገር ተስፋ አድርጋችሁ ጥቂት እነሆም አሁን ኤቪደንሱን ተው ፓስተር እንዴት ነው? ኤቪደንሱን ላሳያችሁ። እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆ ጥቂት ሆነ። ወደ ቤት ባገባችሁ ጊዜ እፍ አልኩበት ይላል። ባገባችሁ ጊዜ እፍ አልኩበት።
እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ሐጌ 1:9 ቅድም ያነበብኩት ሐጌ 1:4። አሁን ምንድነው ኤቪደንሱ? አሁን የምትጨነቁት ምናልባት አሁን የምትጨነቁበት ነገር የምንጨነቅበት ነገር ምናልባት ፕራዮሪቲ ወይም ደግሞ መቅደም ያለበትን ስላላስቀደምን ይሆን? መጽሐፉ የሚለን እንደዛ ነው። የእግዚአብሔርን መንግስትና ጽድቁን ስትፈልጉ ሌላው ይጨመራል። ስለዚህ የሚጨነቀው የሚያስጨንቀን ምንድነው? ስለ ኑሮ አይደለ? እግዚአብሔር በኑሮ ላይ መገለጥ ይጀምራል። ሃሎ፣ በኑሮ ላይ መምጣት ይጀምራል። ሃሌሉያ። በገንዘብህ ላይ መምጣት ይጀምራል እግዚአብሔር። በጤና ላይ መምጣት ይጀምራል እግዚአብሔር። ሃሌሉያ። በትዳርህ መምጣት ይጀምራል። በልጆች ላይ መምጣት ይጀምራል። እግዚአብሔር መቆጣጠር ይጀምራል። አትነካም። መርገም አትችልም። ኪሳራ አትችልም። አጋንንት አትችልም። መናፍስት አትችልም። ምክንያቱም ይሄ ባሪያዬ ነው። ሃሌሉያ። እግዚአብሔር መቆም ይጀምራል። ከቆመ ምን ማለት ነው? ጭንቀት የለም። እግዚአብሔር ፕሮቫይደርህ ይሆናል። አሜን። ነገር ግን እያጎደልክ የምትሄድ ከሆነ at the same time by default ለራስህ እያሰብክ ነው። ስለዚህ ብዙ ነገሮች ስለማይሳኩ ያሰብከው ጋር ስለማደርስ መጨነቅ ትጀምራለህ። ዛሬ ጌታ የሚለን ቅድሚያ የሚሆኑትን ነገሮች እንወቅ። አሜን ወገኖች፣ በጌታ ፊት ለምናችኋል። መንፈሳዊ ነገራችሁ የሚከሳ ወይም ደግሞ እየከሳ ወይም እየጠወለገ ከሄደ ሁሉን ነገር በጌታ ፍቅር እርግፍ አድርጉና እሱ ላይ ስሩ። ዋናችን እሱ ነው። በጌታ ፊት ነው የምነግራችሁ። ዶንት ጎ ፋር ኖ አባት ሆይ በቃ ዋጋ የሚያስከፍላችሁ ከሆነ ክብር ለጌታ ይሁን። አሜን። ዋና ነገራችን ነው። ዋና ነገርን ማወቅ ሰላምን ይሰጣል። ክብር ለጌታ ይሁን። ኢየሱስም ሲናገር እኔ አለ ማቴዎስ ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ለምን? ይጠግባሉ። አሜን። ይጠግባሉ። ደስ አይል? ጽድቅን የሚራቡና የሚጠሙ ጽድቅን የሚጠሙ ፕራዮሪቲ ለጽድቅ ፕራዮሪቲ የሚሰጡ ሰዎች እነዛ አይራቡም ማለት አይጠሙ፣ ይጠግባሉ፣ ይረካሉ። አሜን። ክብር ለጌታ ይሁን። የመጨረሻ ይሄን መጨረሻው ላንበቡ። መጨረሻ 34 ላይ ያለው ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ወገኖቼ አትጨነቁ አለንና ለነገ አትጨነቁ። ለምን? እስቲ ለነገ በሉ። ለነገ አትጨነቅ በሉት። እስቲ አጠገብ አትጨነቂ በሏት። አጠገብ ያለውን ሰው አትጨነቅ። ኖ አያችሁ፣ ኮማንድ ነው፣ ትእዛዝ ነው። አትጨነቂ እህቴ፣ ዶንት ወሪ God is in control። አሜን። ኢየሱስ ጌታ ነው። አትጨነቂ። አሜን። God is in control። ሚሊ አትጨነቂ። God is in control። God is in control። አሁን ምንድነው ያለን? ለነገ አትጨነቁ። አንዱ ህይወታችንን ከጭንቀት የሚጠብቀው ነገን ጎትቼ ዛሬ ላይ ማምጣት ሳቆም፣ ያልተሰሩ ቀኖችና ያልተፈጠሩ ቀኖችን ጎትቼ በተፈጠረው ቀን ላይ ሳጨናንቀው የዛኔ ጭንቀት በህይወት ይመጣል። አልተሰሩም ቀኖቹ፣ አልተፈጠሩም ቀኖቹ። ነገ ምን እንደሚሆን አናውቅም። ነገ ያንተ አይደለም፣ ዛሬ ግን ያንተ ነው። ስለዚህ ነገን ወደ ዛሬ አምጥተህ ዛሬህን አታጨናንቀው። እስቲ ዛሬህን አታጨናንቀው በሉት። ነካ አርጉትና ዛሬህን አታጨናንቅ በሉት። ዛሬህን አታጨናንቅ በሉት።
ደስ የሚለው የሆነ ከንትን ላይ አይደለም ያነበብነው ከመጽሐፉ ነው። ደስ ይለኛል። ሃሌሉያ። የሆነ ሰው ቢሆን ኖሮ ገባ ጌታ ነው ደግሞ የተናገረው፣ ሐዋርያትም አይደሉ ጌታ ነው። ምን አለ? ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃው። ትልቁ የአማኝ ችግር እኔ ችግራችን ነው የምለው፣ ትልቁ ችግራችን ነገን ማሰብ ነው። ምን ይሆን ይሆን? ነገ ልጆቼ ምን ይሆን ይሆን? ነገ እንትኔ ምን ይሆን ይሆን? ስራዬ እንዴት ይሆን? እንደው ነገ የመንግስት ጉዳይ የእንትን ጉዳይ ነገ 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 ዛሬን ለመኖር እስኪያቅት ድረስ ነገን አምጥተህ በዛሬ ባልተፈጠረው ቀን ባልተሰራው ቀን እንደተሰራ አንዳንዱማ ቪዥዋላይዝ ነው የምናደርገው እኮ ታውቃለህ አይደል? ቪዥዋላይዝ አድርገነዋል፣ ጨርሰነዋል። ነገ እንደሚገጥመንን ሁሉ እስቲ ቁጭ ብለህ ፊልም እንደምናይ እስቲ ዝም ብለህ እየው እንዴ። ባልተሰራ ቀን ክብር ለጌታ ይሁን። ባልተፈጠረ ቀን ላይ ወሪ ትሆናለህ። ስለዚህ ጌታ እንድታርፍ ይኸው ሌላ ፕሪንሲፕል የለም። የሆነ መንፈስ የእግዚአብሔር መንፈስ መጥቶ ይሁን አያደርግልህም። ፕሪንሲፕል ነው የነገረ። እንዳትጨነቅ ትፈልጋለህ? አዎ ነገን አትኑር፣ ዛሬ ኑረው። ዛሬ እኔ ካንተ ጋር ነኝ፣ አለቀ። ዛሬ እኔ ካንተ ጋር ነኝ። አም ዊዝ ዩ ሃሌሉያ። እኔ ካንተ ጋር ወክ አደርጋለሁ። እኔ ካንተ ጋር አብሬህ ነህ። በምትሄድበት እሄዳለሁ፣ በምትገባበት እገባለሁ። ነገ ግን ያንተ አይደለም። ነገ ይዞት የሚመጣው ነገር አለ። ስለዚህ ነገን አምጥተን ዛሬ ላይ መኖራችን ጭንቀት ያመጣል። ስለዚህ ነገን ተውት ለነገ። አሜን። ነገን ለነገ ተውት በሉት አጠገብ ያለውን ሰው። ሃሌሉያ። ስለ ሃሌሉያ ነገን ተወው። ጌታ ያስተማረን በጣም የጌታ ጸሎት ያስተማረን በጣም የሚገርመን ምንድነው የሚለው? የዕለት የነገን እንጀራ ይላል እንዴ? የዕለት ሃሌሉያ believe me ሰላም አውቶማቲካሊ ይመለሳል። forget about tomorrow today ዛሬን በፊት ያቀረበውን እንጀራ ብላ። በፊት የቀረበልህን ስራ በፊት የቀረበልህን ነገር አድርግ። ነገ ሲመጣ እግዚአብሔር ይነግራል። ሃሌሉያ። ስለዚህ አንዱ ነገን ጎትቼ ዛሬ ላይ ማምጣት ሳቆም አውቶማቲክሊ ሰላሜ ይመለሳል። አሜን ነው ወገኖቼ። ክብር ለጌታ ይሁን። እንቆማለን።